ወዶችዬ የማወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ለፍታችኋል ይገባችኋል የምትሉ ብቻ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ምስኪኑን አሳዛኙን ልጅ እናያለን። ታዲያ ደስተኛ መሆን ቢፈልግም የሚንከባከበው እሱን የሚጠብቀው ቤተሰብ አልነበረውም። ሁሉ ጊዜ የብቸኝነት ስሜት ይሰማው ነበር። ዛሬ ልደቱ ነው። ታዲያ ግን አብሮት የሚያከብር ሰው ባጠገቡ አልነበረም። በዚህ የተነሳ ልቡ በጣም ተሰብሮ ነበር። ምንም ቢሆን ግን በጣም ደግና ሩህሩህ ልጅ ነው። እድሉንም እሺ ብሎ የተቀበለ ልጅ ነበር። አንድ ቀን ላይ ግን በጭቃ እየተጫወተ ብቻውን ቁጭ ብሎ ነበር። ያኔ ቆንጅዬ ልጅ ትመጣለች። የእድሜ ኩያው ነበረች። በዚህም አጠገቡ ተቀምጣ በምታወራበት ጊዜ ብቸኛ እንደሆነ ይነግራታል። ከዛ ባሻገር ግን ዛሬ ልደቱ እንደሆነ አሳውቋት ነበር። ይህም በሰማችበት ጊዜ ልደቱን ለማክበር የተዘጋጀለት ኬክ የት እንደሆነ ትጠይቀዋለች። እሱም ለመቁረስ የተዘጋጀው ኬክ ግን በጭቃ የሰራው ኬክ ነበር። እሷም እንዳይከፋው በማሰብ አዝናለት በደስታ ያንን ኬክ እንዲቆርስ አድርጋው ነበር። ስሟም ዩሪ እንደሆነ ትነግረዋለች። ታዲያ እሷም በመቀጠል ስሟ ሹያን እንደሆነ እየነገረችው ነበር። ለመጀመሪያ ጊዜ ዩሹዋን በጣም ደስ ብሎት ከሰው ጋር ልደቱን እያከበረ ነበር። ይባስ ብላም ያላትን የምትወደውን አሻንጉሊት እንደ ስጦታ ትሰጠዋለች። ታዲያ እሷም ቁጭ ብላ ግን ኬኩን ባየች ቁጥር ስትናገር የነበረው የጎደለው የሆነ ነገር እንዳለ ነበር። በዚህም ሻማ እናምጣ ብላ በማሰብ ሻማውን ካበራች በኋላ ምኞት እንዲመኝ ከተመኘም በኋላ ደግሞ ምኞቱን እንዲነግራት ታስገድደዋለች። እሱም ቶሎ ብሎ ምኞቱን ይናገር ጀመረ። ምኞቱ በረዶ እንዲዘንብ ነበር። እናቱ ልትሞት አካባቢ በረዶ ከዘነበ እሱን የሚወደው የሚንከባከበው ሰው እንደሚያገኝ ቃል ስለገባችለት ነው። ይህንን የሰማችው ሹያንም ለሱ ፈጣሪ በረዶ እንዲያዘንብለት ትጸልይ ጀመረ። ከዛም በኋላ እየተሯሯጡ ይጫወታሉ። እንደ ምኞታቸው ግን በረዶ ዘንቦላቸው ነበር። ይህንን ያየው ዩሹዋንም በሕፃንነት አይምሮ እናቱ ያለችው ነገር ልክ እንደሆነና ለሱ የተሰጠችው ወደፊት ሲያድግ የሚያገባትና የሚወዳት ሴት አሁን አብራ ያለችው ሹያን እንደሆነች አስበው ነበር። ጥሩ ነገሮች ግን አይበረክቱም። በቀጣይ ቀን ከሷ ጋር ለመጫወት ቤቷ በሄደበት ጊዜ ከቤተሰቦቿ ጋር ቤት እንደቀየረች ነበር የሰማው። ልቡ ይሰበራል። አሁንም የብቸኝነት ስሜት ይሰማው ጀመረ። ታዲያ ብዙ አመታቶች ያልፋሉ። ለራሱ ሁሉ ጊዜ ልደቱ ሲደርስ የሚመኘው ወይ እሱ ከዚህ ሀገር ብን ብሎ እንዲጠፋ ካልሆነ ደግሞ አባቱን ፈጣሪ እንዲያስወግድለት ነበር። በመጨረሻም ዩዋን አድጎ ነበረ። ካደገም 20 አመታት ያልፋሉ። በአሁኑ 28 አመቱ ነበረ። ምንም የብቸኝነት ስሜት ቢሰማውም ቢከፋውም በስራው ግን ስኬታማ ነበረ። የሚሰራበት ድርጅት አሻንጉሊት የሚያመርት ድርጅት ነበር። ሁሉ ጊዜ አብሮት የሚሆን የስራ ባልደረባው እንዲሁም ጓደኛው ቴዲ ዛሬ ሊያገባ ነበረ። በዚህም የሱ ሰርግ ላይ እየታደመ ብዙ ነገሮችን እያስተካከለ ነበረ። ታዲያ ዩሹዋን የቴዲ የልብ ጓደኛ ስለሆነ አሁን የሱ ስር ሚዜ ነበረ። የሚያገባት ሴት ደግሞ ኦሊቪያ ትባል ነበር። እሱም ተፍ እያለ ሰርጉ ጥሩ እንዲሆን የተለያዩ ነገሮችን እያስተካከለ ነበረ። ታዲያ ግን ሄዶ ኬኩን ቼክ እንዲያደርግ ነበር የተነገረው። እሱም ቼክ ለማድረግ በሄደበት ጊዜ ኬክ ሰሪዋ በጣም ደንግጣ ነበር። እየጎተተች ከወሰደችው በኋላ አንድ ህፃን ልጅ የኬኩን እታችኛውን ክፍል ቆርሶ እንደጎረሰ እያሳየች ነበር። ታዲያ እንደዚህ ሆኖ ደግሞ መቅረብ አይችልም። በዚህ ሁኔታ እንደምንም ብላ ማስተካከል ስላለባት ሰዎችን እያዘናጋ እሷ እንድትሰራና ትንሽ ጊዜ እንዲሰጣት እየጠየቀችው ነበር። ታዲያ እሱም እየረዳት በአበባ በመተካት ኬኩን አሳምረው መስራት ችለው ነበር። እሷም እየሮጠች ወደ አዳራሹ ልትሄድ ስትል ግን እንደ ድንገት ልብሷ ላይ የተጻፈውን ጽሑፍ ነበር ያየው። ይህም ስሟ ሹያን የሚል ነበር። ወዲያው አስታወሰው የልጅነት ጓደኛውን ነበር። ትሆናለች አትሆንም ብሎ ጥርጣሬ ውስጥ ገብቶ ነበር። ታዲያ ሁለቱም ወደ ጠረጴዛቸው ይሄዳሉ። ቴዲም መድረክ ላይ ሆኖ ስር ሚዜዎቹን እያመሰገነ ነበር። እንደ አጋጣሚ ሆኖ እሱ የሚያገባት ኦሊቪያ የእሷ የሴት ስር ሚዜዋ ደግሞ ሹያን ነበረች። አኳኋኗ፣ አነጋገሯ አጠገቧ የተቀመጠው ሹያንን የድሮ ጓደኛው እንደሆነች እንዲያስብ እያደረገው ነበር። ቀርቦ ቢጠይቃት ምኞቱ ነው። ካልሆነች ግን እፍረት ስለሚፈጥርበት ዝም ማለትን ነበር የመረጠው። ነገር ግን እውነቱን እስኪያቅና እስኪያረጋግጥ ድረስ ካጠገቧ ላለመራቅ ነበር ያሰበው። ሙሽራዎቹም ተጋብተው ከጨረሱ በኋላ ለታዳሚዎቻቸው ስጦታ መስጠት ፈልገው ነበር። ታዲያ ጠረጴዛቸው ስር ለእያንዳንዱ ሰዎች አሻንጉሊት እንዳለ ነበር የነገሯቸው። ሁሉም በደስታ አሻንጉሊቱን እያወጡ እየከፈቱ ነበር። ታዲያ ሹያንም የእሷን አሻንጉሊት አውጥታ በምትከፍትበት ጊዜ ያየችው አሻንጉሊቱ ነብር እንደነበረ ነው። በዚህም ትናደዳለች። እሷ ሁሉ ጊዜ የምትመኘው ጥንቸል እንደሆነ፣ ታዲያ ግን ጥንቸል አሻንጉሊት ድሮ ላይ እንደነበራትና ለእሷ ትልቅ ቦታ ለምትሰጠው ልጅ
እንደ ስጦታ እንደሰጠችው ከዛ ጊዜ ጀምሮ ጥንቸል አሻንጉሊት ኖሯት እንደማያውቅ ነበር የተናገረችው። ይህንን ፍንጭ የሰማው ዩሽዋንም እሷ እንደሆነች ማረጋገጥ ጀመረ። በዚህም ግን አፉን አውጥቶ ሊነግራት አልፈለገም ነበረ። ሙሽሪትና ሙሽራ እንዲሁም ታዳሚዎቹ ወደ የቤታቸው እየሄዱ ነበረ። እሱ ግን ሹያን እስክትወጣ ድረስ ኋላ ነበር የቀረው። ከወጣች በኋላ እየተራመደች በነበረበት ጊዜ ጣደፍ ብሎ አጠገቧ ሄዶ አብረው ወክ ያደርጉ ጀመረ። ታዲያ እዛው አሻንጉሊት የሚሸጥበት ቦታ ነበር ያየችው። እሱም ለሷ ለመግዛት ነበር ያሰበው። ወዲያው ግን ሁሉ ጊዜ ወደ ቤት የምትሄድበት ባስ ስለደረሰ እሱን ተሰናብታ እየሮጠች ትገባለች። ምንም ሳያወራ እሷ እንደሆነች ሳይጠይቃት መለያየትን ያልፈለገው ዩሽዋን እሱም ዘሎ ባስ ውስጥ ነበር የገባው። ፍለፊቷ ከተቀመጠ በኋላ የነገራት ነገር የእሱን አሻንጉሊት ስላልከፈተው እንድትወስድ ውስጡ ጥንቸል እንዳለ እርግጠኛ እንደሆነ ነበር የነገራት። ይሄንን ስትሰማ ደስ ይላታል። በዚህም ሳጥኑን በምትከፍትበት ጊዜ ግን እንደተለመደው እሱ ውስጥም የነበረው ነብር ነበረ። ታዲያ ደስ እንዲላት ብሎ እዛ ሳጥን ላይ ጥንቸል ይስልላታል። ጥንቸሉንም እንዳየች የጠየቀችው ነገር እሱ የልጅነት ጓደኛዋ ዩሽዋን እንደሆነ ነበረ። አዎንታውንም ይገልጽላታል። በዚህም ከረጅም ጊዜ በኋላ ስላገኘችው በጣም ደስ ብሏት ነበረ። ከዛ ጊዜ ጀምሮ ስልክ ተለዋውጠው ያወሩ ጀመረ። ፍጹም መቀራረብ በመካከላቸው ተፈጥሯል። እሷም እሱም ደስተኛ ሆነው ነበረ። ቀናቶች ባለፉ ቁጥር ግን መተዋወቃቸው አንድ ደረጃ ከፍ እያለ ይመጣና ፍቅረኛው እንድትሆን ነበር የጠየቃት። እሷም እየወደደችው እየቀረበችው ስለሆነ ፍቅረኛው ለመሆን ተስማማለች። ታዲያ አንድ ላይ መኖር ይጀምራሉ። አብሶ የእሱ ጓደኛ ቴዲና ኦሊቪያ ባልና ሚስት መሆናቸው ሁለቱ ይባስ እንዲቀራረቡ አድርጓቸው ነበረ። እሷም ኬክ መስራት በጣም ስለምትወድ የኬክ ሙያዋ ላይ ታዳብር ጀመረ። የራሷ የኬክ ሱቅ እንዲኖራት ትፈልግ ነበር። አብረው በሚኖሩበት ጊዜ ከሷ የሚደብቃት ምንም ነገር አልነበረውም። በጣም ይዋደዳሉ። ታዲያ በህይወቷ ከወሰነችው ውሳኔ ከሱ ጋር ፍቅረኛ መሆን ትልቁና ደስተኛ ውሳኔ ነበረ። እንዲህ እያለ አመታቶች እያለፉ ነው። አንድ ቀን ላይ በጣም ደስተኛ ሆኖ እሷ እግር ላይ ተኝቶ በነበረበት ጊዜ ስልክ ይደወልለታል። የተነገረው ነገርም አባቱ እንደሞተ ነበረ። ታዲያ ከአባቱ ጋር ያለው ግንኙነት ጥሩ ባይሆንም ያለው አንድ ቤተሰብ እሱ ስለሆነ በጣም አዝኖ ነበረ። የቀብር ስነ ስርዓቱንም ለማድረግ ወደ ከተማው ከተመለሰ በኋላ ጨርሶ ወደ ፍቅረኛው ሊመለስ ሲል ያገኙት የአባቱ አራጣ አበዳሪዎች ነበሩ። አባትየው በጣም ብዙ ብር እንደተበደራቸው፣ ታዲያ ያንን ብር አንድ በአንድ እስካልከፈለ ድረስ እንደማይለቁትና ልክ እንደ አባቱ እንደሚገሉት ይናገሩ ጀመረ። ይህንን የሰማው ዩሽዋን በሰዓቱ ምንም ገንዘብ አልነበረውም። በዚህም ይህንን ነገር ደግሞ ለሷ ከተናገረ ምናልባት ሊያስጨንቃት ይችላል ብሎ ስላሰበ ለሷ ላለመናገርና የአባቱን ዕዳ ራሱ ለፍቶ ለመክፈል ነበር ያሰበው። ወደ ቤት በገባበት ጊዜ የሷ አቅፍ ያረጋጋዋልና ጥብቅ አድርጎ ነበር ያቀፋት። ያሰበችው አባቱ ስለሞተበት አዝኖ ይሆናል ብላ ነበረ። ከዛ ጊዜ በኋላ ቀን ከሌት ስራው ላይ ያተኩር ጀመረ። ከሷ ጋር ያለው ግንኙነትም ረገብ እያለ መጣ። ምክንያቱም ብዙውን ጊዜ እሱ የሚያሳልፈው ስራ ላይ ነው። ምሽትም ስራ ይሰራ ነበረ። የሚተያዩት የሚገናኙትም አልፎ አልፎ ነበረ። ጧት እሷ ጧት ከተነሳችና ከተገጣጠሙ ብቻ። ጧትም ስራ ከመሄዱ በፊት በሚያወሩበት ጊዜ ዛሬ ምን ልትሰራ እንዳሰበች ይጠይቃታል። እሷም ብዙ ኬኮችን እንዳዘጋጀች። ታዲያ ጓደኛዋ ኦሊቪያ በጣም ታዋቂ አክተር ስለሆነች ቲክቶክ ላይ ላይቭ ስለምትገባ እሷም በዚህ አጋጣሚ ኬኳን ለማስተዋወቅ እንዳሰበች ነበር የተናገረችው። ብዙ ጊዜ አብረው ስለማያሳልፉ ታዲያ ዛሬም ብዙ ኬክ ስለያዘች እሱ በመኪናው ሊያደርሳት ነበር ያሰበው። በጣም እየተጣደፈ ነበረ። በዚህም ኬኮቹን እንዳለ መኪና ውስጥ ካስገባችሁ በኋላ አንዱን ኬክ ግን በእጇ መያዝ እንደምትፈልግ ትናገራለች። ጋቢናም ሆና አንድ ላይ መኪናውን ይነዱ ጀመረ። ታዲያ እሷ አቁም ባትለው ኖሮ አንድ ሰው ሊገጭ ነበረ። በጣም ተደናግጦ በጣም ፈርቷል። ምን እንደተፈጠረ ሊነግራት ፍቃደኛ አልነበረም። በመቀጠልም የኦሊቪያ ቤት ይደርሱና ኬኩንም ካወረደላት በኋላ ኦሊቪያንም ሰላም ብሎ ሊወጣ በነበረበት ጊዜ የጃኬቱ ቁልፍ ይበጠስበታል። የዛሬ ቀን በጣም መጥፎና የተረገመ እንደሆነ ነበር ሲናገር የነበረው። ወደ መኪናው በገባበት ጊዜ ደግሞ ጓደኛው ቴዲ ነበር የደወለለት። ታዲያ ዛሬ ሊያገኟት የምትገባው አንዲት ኢንቨስተር እንደነበራቸው እሱ ስለቆየ ግን ሴትዮዋ እየተናደደች እንደሆነና ቶሎ እንዲመጣ ነበረ ቴዲ ሲነግረው ነበር። በአሁን ሰዓት ገንዘብ የሚያስፈልገው ዩሽዋንም ሴትዮዋን አረጋግቶ እንዲጠብቀውና በሰዓቱ ለመድረስ እንደሚሞክር ያሳውቀዋል። ኦሊቪያም ላይቭ በምትገባበት ጊዜ ጓደኛዋን አካታት። ጓደኛዋን ብዙ ሰዎች ወደዋት ነበረ። እንደምንም ብሎ ዩሽዋንም ሴትዮዋን ለማግኘት መሄድ ችሎ ነበረ። በዚህም ሴትዮዋን እንደምንም ብሎ አግባብቶ አስቀምጦ ስላመጡት ሀሳብ በማስረዳት ከነሱ ጋር እንድትሰራ ማድረግ ችሎ ነበረ። ይሄ ነገር ለብዙ ቀን ሲመኘው ነበረ። በመቀጠልም ይህንን ዜና የነገራት ለፍቅረኛው ነበር። ጓደኛው ቴዲም እሱን በደንብ ተመልክቶታልና ዛሬ ለምን አርፍዶ ወደ ስራ
ስራ እንደመጣ ከዛ ባሻገር ደግሞ ሰሞኑን ጸባዩ ስለተቀየረ ምን እንደተፈጠረ ይጠይቀው ጀመረ። ታዲያ ያለውን የአባቱን ዕዳ ለጓደኛው ራሱ መናገር አልፈለገም ነበረ። ለሱም ምንም እንዳልሆነ እየነገረው ነው። ያኔ ቴዲ ወተት እየጠጣ ነበረ። ከኩባያ ውስጥም ወተቱ ይፈሳል። በዚህ ምንን የተመለከተው ዩሹዋን ሶፍት አንስቶ ይሰጠዋል። በዚህ ትንሽዬ ነገር ግን ስቅስቅ ብሎ ያለቀሰው ቴዲ ነበረ። ግራ የተጋባው ዩሹዋንም ምን እንደሆነ ይጠይቋል። ታዲያ ከኦሊቪያ ጋር ከተጋባ አመታት ቢያልፉ ነገር ግን በመካከላቸው መግባባት እየተፈጠረ ስላልሆነ ሊለያዩና ሊፋቱ እንዳሰቡ ነበር ሲናገር የነበረው። ፍቻቸውን በዚህ ሳምንት እንደሚሆን እየተናገረ ነበረ። በተመሳሳይ ሰዓት ደግሞ ኦሊቪያም ለጓደኛ ሹያን ሁሉን ነገር እየነገረቻት ነው። ቴዲ ከሴቶች ጋር ልክ ካለፈ መሳሳቅና ግንኙነት እንደሚጀምር፣ በዚህ የተነሳ ሁሌ እንደምትቀና ተው ስትለው እንደማይተው፣ ታዲያ አሁን ውሳኔ እንደወሰነችና ልትፈታው እንደሆነ ትናገራለች። ቴዲን በመቀጠል ለዩሹዋን ሲነግረው የነበረው እሱ እስከዛሬ ሲስላቸው የነበሩ አሻንጉሊቶችን ቁርጥ የሚመስል ፍጹም ከሱ ጋር ተመሳሳይ የሆነ የአሻንጉሊት ቅርሶችን የሚሰራውን ሰውዬ እንዳገኘው ስሙ ጃክ እንደሆነ ታዲያ አድራሻው እንዳለው ነበር የተናገረው። ይሄንን የሰማው ዩሹዋንን በመገረም ያንን ሰውዬ ቶሎ ማግኘት ስለሚፈልግ ጊዜ ሳያቋርጥ ሰውየው ጋር ይሄዳል። ታዲያ ሰውየው ጋርን በሩድ እንዳንኳኳ ከከፈተለት በኋላ ጃክ የሚባለው ሰውዬ እንደሚመጣ እንደሚያውቅ እሱንም ሲጠብቀው እንደነበረና ስሙም ዩሹዋን እንደሆነ እንደሚያውቅ ነበር የነገረው። ይሄንን የሰማው ዩሹዋን ግራ ይጋባ ጀመረ። ስለ አሻንጉሊቱም ዩሹዋን ካወራው በኋላ ከነሱ ድርጅት ጋር እንዲሰራ ጃክን ማሳመን ችሎ ነበረ። በዚህ የተነሳ ወደ መስሪያ ቤት ይሄዳል። ታዲያ መስሪያ ቤት ጠዋትም አሁንም በተሳካ ሁኔታ ደንበኞችን ወደ ድርጅቱ ማምጣት ስለቻለ አለቃው የእንኳን ደስ አለ ዝግጅት አዘጋጅቶለት ነበረ። በዚህም ደስ ይለዋል። ታዲያ በመቀጠልም አለቃው ሲናገር የነበረው ፓርቲ ስለተዘጋጀ እዛ ፓርቲ ላይ እንዲመጣ ነበረ። ነገር ግን ከፍቅረኛው ሹያን ጋር ይህንን የደስደስ ለማክበር ቃል የተገባባው ዩሹዋን እንደማይመጣ ይናገራል። አለቃውም ቆጣ በማለት ሚስቱን ሁሉ ጊዜ እንደሚያያት ነገር ግን ለአሁን ከነሱ ጋር እንዲያሳልፍ ነበር የጠየቀው። እሱን እምቢ ማለት የከበደው ዩሹዋንም ይስማማና ወደ ፓርቲው ለመሄድ መልበስ ያለበትን ልብስ ከለበሰ በኋላ እዛ ይዝናኑ ጀመረ። ቢዝናኑም ግን በውስጡ በጣም ከፍቶት ነበረ። ጃክ የተባለው ሰውዬ ስሙን ማወቁ እንዲሁም ደግሞ እንደሚመጣ ማወቁ ግራ አጋብቶታል። ከዛ ባሻገር ደግሞ ከፍቅረኛው ጋር አለማክበሩ ደስታ አልፈጠረበትም። ወዲያው ለጓደኛው ይሄንን ነገር እየነገረው ነበረ። ቴዲም እንዳያካብድና ይሄ ምንም ማለት እንዳልሆነ ታዲያ ለሷ እንዲደውልና ይባስ ብሎም እሷን እዛ እንደሚጋብዛት ነበር የተናገረው። ከተደወለ በኋላ እሷ እንድትመጣ እየጠየቃት እያለ በዚህ ሀሳብ ዩሹዋን አልተስማማም። ቦታው እሷን የሚመጥናት እንዳልሆነ ብዙ መጥፎ ነገሮች እንዳሉና ከዛ ባሻገር ደግሞ ጮክ ያለ ግርግር ያለበት ቦታ ስለሆነ እሷ እንደማትወድና እንዳትመጣ እየነገራት ነበረ። ይሄንን የሰማችው ሹያን ግን ምንም ቢሆን እንደምትመጣ ትናገራለች። እቃዋን አስተካክላ ልትወጣ ባሰበችበት ሰዓት ግን ወዲያው የተደወለላት ከእናቷ ነበረ። እናቷ በጣም ተናዳባታለች። ታዲያ ላይቭ ላይ በገባችበት ጊዜ እንዳየቻት እስካሁን መምህር ነኝ ብላ ስትነግራት እንደነበረ ነገር ግን ኬክ ጋጋሪ ስለሆነች ከዚህ በኋላ እናት አለኝ ብላ እንዳታስብና እንደማታናግራት ነበር ያሳወቀቻት። ይህንን ስትሰማ በጣም ይከፋታል። እንደገና ልትወጣ ስትል አሁንም ስልክ ነበር የተደወለላት። የደወሉላት የዩሹዋንን አባት አራጣ ያበደሩት ሰዎች ነበሩ። እነሱም ሲናገሩ የነበረው ዩሹዋን ቶሎ ብሎ ገንዘቡን እስካልከፈለ ድረስ እሷን ራሱ እንደሚጎዷትና ቤታቸውን ሁላ እንደሚወስዱባቸው ነበረ። ይህንን ዜና ስትሰማ ትደነግጣለች። እስካሁን ባሏ ዋሽቷት አያውቅም። ለምን እንደዋሻትና እንደደበቃት ግራ ተጋብታ ቀጥታ ወዳለበት ቦታ ነበር ሄደችው። ይህንንም ጥያቄ ታቀርብለታለች። ታዲያ እሱም ነገሮችን ራሱ ሊወጣው እንደፈለገ ነበር የነገራት። ፍቅረኛሞች እስከሆኑ ድረስ እንደዚህ አይነት ችግር በመካከላቸው ሲፈጠር ማውራት እንዳለባቸው ትነግሯለች። እሱም በመመለስ ከነገራት የማይሆን ውሳኔዎችን እንደምትወስን ለሁሉ ጊዜ ኬክ የመጋገሪያ ሱቅ መክፈት እንደምትፈልግ ይህንን ዜና ብትሰማ ኖሮ ግን ሱቁን መክፈት ትታ ገንዘቡን ለሱ ልትሰጠው እንደምትችል ህልሟን ደግሞ እንድትሸጥ እንደማይፈልግ ይነግራታል። በዚህ ንግግሩ ተናዳ ነበረ። ወደፊት ሊጋቡ ልጅ ሊወልዱ ካሰቡ ችግራቸውን በጋራ መፍታት እንደነበረባቸው ትናገራለች። ከዛ ባሻገርም ስለ ዋሻት እየጮኸችበት ነበረ። ያኔ እሱም በመመለስ ላይቭ ላይ ስትገባ እንዳያት ታዲያ እሷም ኬክ ጋጋሪ ሆና ለሁሉም ሰዎች ግን መምህር እንደሆነ ስትናገር እንደነበረ እሷ ውሸቷ እንዳልከበዳት ነበር የጠየቃት። ይሄ ንግግር በጣም ከፍቷት ነበረ። ምክንያቱም የውስጧን ፍላጎቷን ያቅ ነበረ። በዚህም ቆሻሻና
ራስ ወዳድ ብላ ሰድባው ጥላው ትሄዳለች። የሰራው ስራ ስህተት እንደሆነ የተረዳው ዩሿንም እየተከተላት እንድታቆምና በተደጋጋሚ ይቅርታ ይጠይቃት ጀመረ። በዚህ የተነሳ እሷም ትራራለትና ትቆማለች። ታዲያ ከማውራታቸው አንድ እርምጃ ወደሱ ከመራመዷ በፊት ግን እዛ አካባቢ ያለ እየተሰራ የነበረ ህንጻ ኮንስትራክሽን ብረት ላይ ይወድቃል። ይህንን ያየው ዩሿንም በጣም ይደነግጣል። በመጣደፍም ብረቶቹን አንስቶ የወሰዳት ወደ ሆስፒታል ነበረ። ሆስፒታል ከተወሰደችም በኋላ ብዙ ክትትልና ምርመራ ይደረግላታል። እንዳለመታደል ሆኖ ግን እሷ እዛው ትሞታለች። በዚህ የተነሳ ልቡ ይሰበራል። ዓለም ላይ ያለችው አንድ ሴት እሷ ነበረች። ደስተኛም የምታደርገው እሷ ነበረች። በትልቅ ልብ ስብራት ውስጥ ሆኖ ወደ ቤት ነበር የገባው። ቤት ውስጥም በሚያይበት ጊዜ አሁን ወና ሆኖ ነበረ። የምታሞቀው እሷ ነበረች። ታዲያ የተለያዩ የተነሱትን ፎቶ ያስቀመጠችለትን ደብዳቤ እየተመለከተ ነበረ። ፍሪጁን በከፈተበት ጊዜ ደግሞ ዛሬ ልደቱ ስለሆነ አብረው እንዲያከብሩ እሱ የሚወደውን አረንጓዴ ኬክ ሰርታለት ነበረ። እዛውም ጥሩ እድል ተመኝታ ደብዳቤ ጽፋለታለች። ይህንን ባየበት ሰዓት ልቡ ይሰበራል። ስቅስቅ ብሎ ያለቅስ ጀመረ። ከእሷ ጋር ባይጣላ ወይ ደግሞ እውነቱን ቀድሞ ቢነግራት ኖሮ ይሄ ሁሉ ችግር እንደማይፈጠር እያሰበ ነበረ። ኬኩንም በማውጣት እናቱ ድሮ እንደ ስጦታ ከሰጠችው ሻማዎች ውስጥም አንዱን ሻማ በመሰካት እሱን እያጠፋ ምኞት ይመኝ ጀመረ። ምኞቱም ድጋሚ ፍቅረኛው ሹያን ወደ ህይወቱ ተመልሳ እንድትመጣ ነበረ። ይህንን ከጸለየ በኋላ ወዲያው ራሱን ያዞረውና ራሱን ይስታል። እንቅልፉ ድጋሚ በነቃበት ጊዜ ፊትለፊቱ ያያት ትላንትና የሞተችውን ፍቅረኛውን ሹያንን ነበረ። በጣም ይደነግጣል። ታዲያ የትላንቱ ህልም እንደሆነ በማሰብም እየሮጠ ሄዶ ነበር ያቀፋት። እንዲህ ጥብቅ አድርጎ ሲያቅፋት ለመጀመሪያ ጊዜ ስለሆነ በመደናገጥ ምን እንደሆነ ትጠይቋለች። እሱም መጥፎ ህልም እንዳየ ነበር የነገራት። ታዲያ ህልሞች ሁሉ እውነት እንዳልሆኑ በመናገር ብዙ ስራ እየሰራች እንደሆነ የምትሰራቸው ደግሞ ኬኮች እንደሆኑ ኦሊቪያ ጓደኛዋ በጣም ታዋቂ ስለሆነች እሷ ጋር ያንን ኬክ ይዛ ሄዳ ማስተዋወቅ እንደምትፈልግ ነበር የነገረችው። ይህንን በሰማበት ጊዜ የትላንትናው ነገር ወይም ህልሜ ነው ብሎ ያሰበው ነገር ድጋሚ እየተፈጠረ እንደሆነ ነበር የተረዳው። ለማረጋገጥ ሰዓቱ ላይ ያለውን ቀን በተመለከተበት ጊዜ የትላንትናው ቀን ዛሬም ነበረ። በዚህም ብዙ እቃ ስለያዘችም ብዙ አብረውም ስላላሳለፉ እሱ እንደሚሸኛት ይናገራል። እንደ ትላንትናው መኪና ውስጥ የተለያዩ ኬኮችን ከከተተች በኋላ አንዱን ኬክ ግን በእጇ እንደምትይዝ ትናገራለች። እሱም ከያዙ በኋላ መኪናውን እየነዳ በነበረበት ጊዜ ልክ እንደ ትላንትና እንዲያቆም ነግረው ሰው ከመግጨት አድናው ነበረ። የትላንትናው ነገር እየተፈጠረ ነው። በውስጡም ፍርሃት እየተሞላ ነበረ። ታዲያ ወደ ኦሊቪያ ቤትም ያደርሳታል። አድርሷትም ኬኩን አስቀምጦ ሊወጣ ሲል ልክ እንደ ትላንትናው የኮቱ ቁልፍ ተበጥሶ ነበረ። በዚህም ይፈራ ጀመር። ከጓደኛው ቴዲ ጋርም በሚያወራበት ጊዜ ወተት ላዩ ላይ ስለተደፋ ብቻ ስቅስቅ ብሎ እያለቀሰ ከኦሊቪያ ጋር ሊለያዩ እንደሆነ በሳምንት ውስጥ እንደሚፋቱ ልክ እንደ ትላንትናው ነበር የነገረው። ግራ ይጋባል። በዚህም ለማናገር የሄደው ጃክ የተባለው ሰውዬ ጋር ነበረ። ለጃክም እያንዳንዱን ነገር ያስረዳው ጀመረ። ሰውየው ይህንን ሲሰማ ፊቱ ላይ ግራ መጋባት ታይቷል። ነገር ግን አልደነገጠም ነበረ። ያስጠነቀቀው አንድ ነገር ግን ህልምም ይሁን እውነታ ማንም ሰው እጣፋንታን መቀየር እንደማይችል ነበረ። ይሄ ንግግር በጣም አስደንግጦታል። በዚህም የሄደው ኦሊቪያ ጋር ነበረ። ታዲያ ከሰዓቱ ቀደም ብሎ ስለመጣ ይህንን ያየችው ሹያን ተገርማ ነበረ። እሱም ቀደም ብሎ ከስራ የወጣበት ምክንያት ከሷ ጋር ጊዜ ለማሳለፍ እንደሆነ ይነግራታል። በጣም ነበር ደስ ያላት። እሷም ይዛው የሄደችው አዲስ ልትከራየው ወዳሰበችው ጥንታዊነት የያዘ አንድ ህንጻ ነበረ። ያንን ህንጻ አዲሳ ሱቋ ለማድረግ እንዳሰበች ትነግሯለች። ህልሟን፣ ሀሳቧን፣ እቅዷን አንድ ባንድ እያሳየችው ነበረ። እንደ ድንገት ሆኖ ግን እዛ የተንጠለጠለው አምፖል ጭንቅላቷ ላይ ሊወድቅ ነበረ። በመደናገጥም ራሱ ከከለላት በኋላ በተደጋጋሚ ደህና እንደሆነች ይጠይቃታል። እሷም ግራ ተጋብታ ደህና እንደሆነች ትነግሯለች። ቤቱ የቆየ ስለሆነ እየፈራረሰ እንደሆነ ትናገራለች። እሷም ወደ ቤት ይዛው መሄድ እንደምትፈልግ ትናገራለች። ነገር ግን እንደማያስፈልግና እራት አንድ ላይ እንዲበሉ ነበር የጠየቃት። ተስማምታም እራት እየተመገቡ በነበረበት ጊዜ እናቷ ስልክ ትደውልላታለች። በጣም ተናዳ ነበረ። ቅድም ላይቭ ላይ እንዳየቻት መምህር ነኝ ብላ እንደዋሸቻት፣ አሁን ደግሞ ኬክ ጋጋሪ እንደሆነች፣ ከዚህ በኋላ እናቷ እንዳልሆነች ነበር የነገረቻት። በዚህ ንግግር በጣም ከፍቷት ነበረ። እንደሚከፋት ያሰበው ዩሿንም ተከትሏት አቅፎ ያጽናናት ጀመረ። ለማረፍም ወደ ቤት እንዲሄዱ ነበር ሀሳብ ያመጣው። ታዲያ መኪናቸውን ለመውሰድ ወደ ፓርኪንጉ በሄዱበት ጊዜ አንድ አባት ልጁን ፍጹም እየቀጠቀጠው ነበረ። በተደጋጋሚ እንዲያቆም እየነገሩት ነው። ታዲያ ሰውየው አልሰማ ይላል። ልጁን ካልገደልኩ ካልደበደብኩ ይል ጀመረ። ልጁን የያዘችው ሹያን ነበረች። ታዲያ ዩሹዋን ደግሞ ሰውየውን ለማረጋጋት እየሞከረ ነው። ሰውየው እሱን ገፍትሮ ሄዶ የገፈተራት ሹያንን ነበረ። በዚህም ልትጎዳ ትንሽ ነበር የቀራት። ይህንን ያየው ዩሹዋን ሰውነት ውስጥ እሳት ነበር የተሰማው። ወዲያው ሰውየውን ሄዶ
ይቀጠቅጣው ጀመረ። ፍጹም ፊቱን ይደበድበዋል። ህፃኑ ደግሞ አባቴን ተውልኝ ብሎ እያለቀሰ ነበረ። በዚህ የተነሳ እንዲያቆም የነገረችው ሹያን ነበረች። ወዲያው ሰውየው ግን ፖሊስ ጣቢያ በመሄድ ፖሊሶችን ጠርቶ እሱን ነበር የከሰሰው። ታዲያ ዩሻንም መታሰር ነበረበት። በዛ ሰዓት ግን በጣም ተጨንቋል። ምክንያቱም ፍቅረኛው አጠገቡ አልነበረችም። እሱ በሌለበት ቦታ ጉዳት እንዳይደርስባት ፈርቶ ነበረ። ለረጅም ሰዓት እንዲያስወጡት ፖሊሶቹን እየጠየቀ ሰውየውንም ይቅርታ ለመጠየቅ ፈቃደኛ እንደሆነ እየተናገረ ነበረ። ነገር ግን ሰውየው ክሱን እስካላነሳ ድረስ እንደማያስወጡት ይናገሩ ጀመረ። በዚህ ሁኔታ ውስጥ በጣም ተጨንቆ ሳለ ሊመሻሻ አካባቢ ስልክ ይደወልለታል። ታዲያ መውጣት እንደሚችልም ተነግሮት ነበረ። ስልኩን ባወራበት ጊዜ የሚወዳት ፍቅረኛው ሹያን የመኪና አደጋ እንደደረሰባት ነበር የሰማው። ታዲያ እየሮጠም ወደ ሆስፒታል ይሄዳል። ነገር ግን አሁንም ልትድን አልቻለችም ነበረ። እንደ ትላንትናው ልቡ ይሰበር ጀመረ። ጆሮ ላይ ሲያቃጭል የነበረው ጃክ የተባለው ሰውዬ ማንም ሰው እጣ ፋንታ መቀየር እንደማይችል የነገረውን ነበረ። እየሮጠም ወደ ቤት ይገባል። ታዲያ እየተዟዟረ ሲፈልግ የነበረው እናቱ እንደ ስጦታ የሰጠችው አንድ ፍሬ ብቻ የቀረውን ሻማ ነበረ። የቀረው ሻማ አንድ ስለሆነ አንድ እድል ብቻ እንዳለው ነበር ያሰበው። እሱም እሷ ያዘጋጀችለት ኬክ ላይ በመሰካት ምኞቱን ይመኛል። እሷ መልሳ እንድትድንለትና በአሁኑ ግን ፍጹም እንደሚጠነቀቅ ለራሱ ቃል እየገባ ነበረ። ወዲያው ራሱን ይስታል። በሚነሳበት ጊዜ ፍቅረኛውን አሁንም ሊያገኛት ችሎ ነበረ። እየሮጠ ሄዶ ያቅፋታል። እሷም ጥብቅ ተደርጋ በመታቀፏ ግራ ተጋብታ ነበረ። በመቀጠልም እናቱ የሰጠችውን ኮምፓስ በከፈተበት ጊዜ ውስጡ ያለው ሻማ ሙሉ ለሙሉ እንዳለቀ ነበር ያረጋገጠው። ጓደኛው ቴዲ አንዲት ኢንቨስተር ማግኘት እንዳለባቸው ሲነግረው እሱ ግን ራሱ እንዲቆጣጠረውና ዛሬ እንደማይመጣ ስራም እንደማይሄድ ነበር የነገረው። በዚህም እሷን ኦሊቪያ ጋር ለማድረስ ነበር ያሰበው። በአሁኑ አለባበሱን ሁላ ቀይሮ ነበረ። እንደተለመደው ኬኩን ከጀርባ ካደረጉ በኋላ እሷ አንዱን ኬክ በእጇ እንደምትይዝ ትናገራለች። የትላንትናው እንዳይደገምበት መኪናውን ተጠንቅቆ ነበር ሲነዳ የነበረው። ነገር ግን በአሁኑ ከሰው ጋር ከመጋጨት ይልቅ አንድ መኪና ሊጋጨው ነበረ። በዚህም ይህንን ያየው ዩሻን እጣ ፈንታ እየተቀየረ እንደሆነና ነገሮችን እየተቆጣጠረ እንደሆነ ነበር ያሰበው። ኦሊቪያ ጋርም ካደረሳት በኋላ ዩሻን ሲነግራት የነበረው ከካሜራ ከላይቶች ራሷን እንድትጠብቅ ላዩ ላይ እንዳይወድቅባት፣ ከዛ ባሻገር ደግሞ ቪዲዮ ውስጥ እንዳትገባ፣ ከገባች እናቷ እንደምታይና መምህር ነኝ ብላ ስለዋሸች እንደምታዝንባት ይነግራታል። እሷም ተስማማለች። ልክ ከዛ ቤት ሊወጣ ሲል ግን አሁንም የጃኬቱ ቁልፍ ተቆርጦ ነበረ። በዚህም ይደነግጣል። ታዲያ ቴዲ ጋር ከሄደ በኋላ እየተፈጠረበት ያለውን ነገር አንድ ባንድ ያስረዳዋል። ቴዲ ግን ይህን ሰምቶ ሊያምነው ፈቃደኛ አልነበረም። ዝም ብሎ ቅዠት እንደሆነ ይነግረዋል። ከጓደኛው ጋር ብዙ ሳያወራ ሹያንን ለማግኘት ኦሊቪያ ጋር ይሄዳል። ታዲያ ያኔ ነበረ ኦሊቪያ ከቴዲ ጋር ልትለያይ እንደሆነና ከአንድ ሳምንት በኋላ ፍቻቸው እንደሆነ የተናገረችው። ይህንን ውሳኔ ከመወሰኗ በፊት ግን አንድ ቪዲዮ ያሳያታል። እዛ ቪዲዮ ላይ ቴዲ ሰክሮ እያወራ ነበረ። በጣም እንደሚወዳት ፍቺውን እንደማይፈልግ ነገር ግን እወድሻለሁ ብሎ መናገር ኩራቱን እንዳልፈቀደለት እየተናገረ ነበረ። ይህንን ያየችው ኦሊቪያ ልቧ ይነካል። በዚህም ቴዲን እንደማትፈታው ትናገራለች። በመቀጠልም ዩሻን ሹያንን ይዞ የሄደው የእናትየው ቤት ነበረ። ታዲያ ለእናትየው እውነቱን መናገር እንዳለባት ያሳውቃታል። እሷም ፈራ ተባ እያለች መምህር እንዳልሆነች እንደዋሸቻት፣ ስራዋ ኬክ መስራት እንደሆነ ነበር የነገረቻት። ያኔ እናትየው በንዴት ትቃጠላለች፣ እንዴት እንደዋሸቻት። ታዲያ ልጇም እንዳልሆነች እየተናገረች ነበረ። ያኔ ሹያን አንዴ ብቻ ኬኳን እንድትቀምስላት፣ ኬክ መስራት ላይ ጎበዝ ካልሆነች እንደምታቆም እየነገረቻት ነበረ። ኬኩንም ከሰጠቻት በኋላ እናትየው ትቀምሷለች። በጣም ይጣፍጥ ነበረ። በዚህ ተደስታ ገንዘብ ሁላ እንደምትሰጣት ነበር ቃል የገባችላት። በመቀጠልም በህይወቱ የደበቃትን የመጀመሪያ ነገር ለመናገር ነበር ያሰበው። እሷንም ይዞ የወሰዳት የቤተሰቦቹ ቤት ነበረ። ታዲያ ወደ ፎቁ ላይም እየወጡ ይህንን ቤት ሊሸጠው እንደሚፈልግ ይነግራታል። ይህንን ስትሰማ የቤተሰቦቹ ማስታወሻ የሆነው አንድ ይሄ ብቻ እንደሆነ ለምን መሸጥ እንደፈለገ ነበር የጠየቀችው። ታዲያ እሱም የልጅነቱን ይናገር ጀመረ። ከእናቱ ጋር በነበረበት ጊዜ እዛ ቤት ውስጥ ደስተኛ እንደሆነ፣ እናቱ ከሞተች በኋላ ግን አባቱ ሰካራም እንደሆነ፣ ከብዙ ሰዎችም ብድር እንደሚበደር፣ በዚህ የተነሳ ህይወቱን ሲኦል እንዳደረገበት፣ አሁን ደግሞ አራጣ አበዳሪዎች ብሩን ክፈል እያሉ እያስቸገሩት ስለሆነ ይህንን ቤት ሙሉ ለሙሉ ሸጦ ገንዘቡን ለመክፈል እንዳሰበ ይነግራታል። እሷም ይህንን ስትሰማ ሁሉን ነገር አንድ ላይ እንደሚወጡት ነበር ቃል የገባችለት። በፍርሃትና እሷን ባለማጣት ስሜት ጥብቅ አድርጎ ያቅፋታል። በመቀጠልም ባህር ዳርቻው ጋር ሄደው እየተዝናኑ ዛሬ ልደቱን እንዴት ማክበር እንደሚፈልግ ነበር የጠየቀችው። እሱ ግን ሲነግራት የነበረው በተደጋጋሚ እያየ ስላለው ህልም ነበረ። ታዲያ ኬኩ ላይ ሻማውን ሰክቶ ሁሌ ምኞት ሲመኝ ሰዓታት ወደ ኋላ እየተመለሱ እንደሆነ ነበር የነገራት። እየቀለደ መስሏት ትስቅ ጀመረ። እሱም ለልደቱ ፓርቲ ለማዘጋጀት
እሱም ለልደቱ ክለብ መሄድ ስለፈለገ ወደዛ እንዲሄዱ ነበር የነገራት። ታዲያ እሺ ብላ ቆማ በነበረበት ጊዜ መጣው ብሎ ጥሏት ይሄዳል። እሱ ከሄደ በኋላ የመጣችው ኦሊቪያ ነበረች። ጓደኛዋም ወደ አንድ ቦታ ይዛት ትሄዳለች። ቦታው ጥምዝምዝ የበዛበት ነበረ። ታዲያ እሷም ጓደኛዋ ከጠፋችባት በኋላ በተደጋጋሚ ትጠራት ጀመረ። ዞር ስትል ግን በብርሃን ያሸበረቀ የሚያምር መጫወቻ ነበር ያየችው። ከዛ ጀርባም የወጣው ዩሹዋን ነበረ። በዚህም እስካሁን ህይወት ውስጥ ካጋጠሙት ነገሮች ደስተኛ ያደረገችው እሷ ብቻ እንደሆነች አብረው እንዲኖሩ እንደሚፈልግ በመናገር ቀለበቱን አውጥቶ አግቢም ብሎ ይጠይቃታል። ይሄ ነገር እጣ ፈንታን እንደሚቀይር እርግጠኛ ነበረ። እሷም ይህን ስታይ በደስታ እሺታዋን ትገልጽለታለች። ቀለበቱንም እጇ ላይ ያጠልቅላታል። ይህንን ያየው ቴዲም ለኦሊቪያ ይቅርታ ይጠይቃታል። እሷም ይቅርታ አድርጋለት አብረው ይመለሳሉ። እነ ዮሹዋንም ወደ ቤት እየሄዱ እያለ እሷ መንገዱን ልታቋርጥ ስትል መኪና ሊገጫት ነበረ። ያኔ እየሮጠ መሀል የገባው ዩሹዋን ነበረ። በዚህም ከዛ መኪና ሊያድናት ችሎ ነበረ። ራሱን ከመሰዋት ግን ወደ ኋላ አላለም። በዚህ ሰዓት ሁለቱም ደህና እንደሆኑ ባሰበበት ጊዜ ደስ ብሎት ነበረ። ያላወቁት ግን ትልቅ ጭነት ያለው መኪና ከጀርባ እየመጣ እንደሆነ ነው። እሷ ከጀርባ ስላለች እንዳትጎዳ በማሰብ ያዞራታል። በዚህም ሁለቱም ይገጫሉ። እሷም ራሷን ሆስፒታል ውስጥ ፊት ለፊቷ እናቷ በተደጋጋሚ ስሟን እየጠራች ከኮማ ነበር የነቃችው። ታዲያ እንደነቃች ምን እንደተፈጠረ ትጠይቃለች። እናትየውም ሁሉን ነገር ታስረዳታለች። ካስታወሰችም በኋላ መጀመሪያ የጠየቀችው ባሏን ዩሹዋንን ነበረ። ያኔ ኦሊቪያ የሚያሳዝነውን ዜና ትነግራታለች። እሷን ለማዳን ብሎ ራሱን አሳልፎ እንደሰጠና እንደሞተ ነበር የነገረቻት። ይህንን ስትሰማ ልቧ ይሰበራል። ከዛ ቀን ጀምሮ ከባድ ድባቴ ውስጥ ገብታ ነበረ። ምግብ አትበላም፣ አትጠጣም። ጥፋተኛ ስታደርግ የነበረው ራሷን ነበረ። አንድ ቀን ላይም ሆስፒታል ውስጥ አዝና ተቀምጣ በነበረበት ጊዜ የመጣው ቴዲ ነበረ። በዚህም የነገራት ቤቱን ከሸጠ በኋላ ገንዘቡን ባንክ ውስጥ አስቀምጦ ለሷ እንዲሰጥ ቀድሞ እንደጠየቀው። ታዲያ እንደሚሞት እንዳወቀና ያሉትን ንብረቶች እንዳለ እሷ እንድትወስድ ነበር ሲነግራት የነበረው። ከዛ ባሻገር ደግሞ ከመሞቱ በፊት አንድ ታሪክ ሲነግረው እንደነበረ፣ ይህም በተደጋጋሚ ሹያን ስትሞት ሲመለከት እንደነበረ፣ እሷን ለማዳን ደግሞ እናቱ እንደ ስጦታ የሰጠችውን ሻማ ኬክ ላይ እየሰካ እያጠፋ ምኞት እየተመኘ እሷም ወደ ህይወት ሲያመጣት እንደነበረ፣ አሁን ግን የቀረው ሻማ አንድ እንደነበረ እሱንም አቃጥሎ እንደጨረሰው፣ በዚህ ሁኔታ ግን እሷ እንድትሞት እንደማይፈቅድና ራሱን እንደሚሰዋ እንደነገረው ያሳወቃታል። ይህንን ስትሰማ ስለዚህ ታሪክ ሌላ የሚያውቀው ሰው ካለ ጠይቃለች። እሱም የነገራት ነገር ጃክ ስለሚባል ሰውዬ እንዳወራለት ነበረ። ወዲያው የዛን ሰውዬ አድራሻ በመያዝም እየሮጠች ትሄዳለች። ወደ ቦታው ደርሳም በሩን በተደጋጋሚ እያንኳኳች ነበረ። በሩ ሲከፈትላት ግን ጃክ ሳይሆን አንዲት አዛውንት ሴት ነበር የመጡት። እሷም እንዳየች እንደተሳሳተች በመናገር ልትመለስ ስትል ሴትዮዋ እንደምታውቃትና ወደ ውስጥ እንድትገባ እየጠበቀቻትም እንደነበረ ነበር የነገረቻት። ይህንን ስትሰማ ግራ በመጋባት ወደ ውስጥ ትገባለች። ታዲያ ቁጭ ብላ ማን እንደሆነ ሴትዮዋ ትጠይቃታለች። እሷም እሷ ራሷ ከወደፊት መታ እንደሆነ እሷ ስታረጅ እሷን እንደምትሆን ነበር የነገረቻት። ይህንን የሰማችው ሹያን ግራ ትጋባለች። በዚህም እንዴት ብላ ዩሹዋንን ማዳን እንደምትችል እየጠየቀቻት ነበረ። ሴትዮዋም ዩሹዋን ባሏ እንደሆነ፣ ታዲያ እሱም ጃክ የሚባለው ሰውዬ ከወደፊት እንደሆነ፣ እሱ ራሱን አሳልፎ ከሰጣት ጊዜ ጀምሮ ለ50 ዓመታት እሱን ለማዳን በተደጋጋሚ እንደሞከረችና እንዳልቻለች፣ እጣ ፈንታ መቀየር ስለማይችል አርፋ እንድትኖር ነበረ ለሹያን የነገረቻት። ይህንን የሰማችው ሹያን ግን ተስፋ መቁረጥ ስላልፈለገች ስለ ሻማው ታወራ ጀመረ። ታዲያ ሻማውን ሙሉ ለሙሉ ተቃጥሎ እንዳለቀና የትም እንደሌለ ሴትዮዋ ትነግራታለች። በዚህ ጊዜ ግን ተስፋ መቁረጥ አልፈለገችም። ወደ እሱ ቤት ሄዳ ከዚህ ቀደም ሻማው ተበትኖበት ስለነበረ ምናልባት አንድ ከወደቀ ለመፈለግ ነበር ያሰበችው። እየሮጠችም ወደ ቦታው ትሄዳለች። ስትሄድ ግን እሱ ቦታውን ስለሸጠው ቤቱ ሊፈርስ ሰዎች መጥተው እንደማትገባ እየነገሯት ነበረ። እንደምንም ብላ ተጋፍተው ወደ ከገባች በኋላ በሩን ትዘጋዋለች። መሬት ላይ ማጎንብሳ ትፈልገው ጀመረ። በዚህም ከስቶቭ ስር አንድ ሻማ ታገኛለች። ሻማው ግን ተሰብሮ ነበረ። በዚህም እንደማይሳካ ብታስብም እንዲሳካ አድርጋ ለመጸለይ በማሰብ ያንን ሻማ ይዛ በተደጋጋሚ እየለኮሰች ባሏ ተመልሶ እንዲመጣላት ትጸልይ ጀመረ። አንዴ ሁለቴ ሞከረች። ነገር ግን ሻማው በበራ ቁጥር ወዲያው ይጠፋ ነበረ። በዚህም እንደ መጨረሻ ቃል የተናገረችው አንዴ ብቻ ዩሹዋን በህይወት እንዲኖርላት ከዛ ጊዜ በኋላ እሷ እንደማትቀርበውና እንዲገናኙ ሁላ እንደማታደርግ በመናገር ይሄንን ምኞት ተመኝታ ሻማውን ስታጠፋው ወዲያው ይጠፋና ወደ ድሮ ትመለሳለች። የተመለሰችው ቴዲና ኦሊቪያ ወደሚጋቡበት ቀን ለመጀመሪያ ጊዜ ዩሹዋንን የምታገኝበት ቀን ላይ ነበረ። እየሮጠችም ሄዳ ቴዲን ዩሹዋን የት እንደሆነ ነበር የጠየቀችው። እሱም ግራ ተጋብቶ እንዴት እንዳወቀችው፣ ታዲያ ወደዚህ እንደማይመጣና
ፕሌን ላይ ችግር ስላጋጠመው በረራው እንደተሰረዘበት ነበር የነገራት። ይህንን ስትሰማ ደህና እንደሆነ ነገር ግን ልታገኘው እንደማትችል ነበር ያሰበችው። ታዲያ ያኔ ወክ ያደረጉበት መንገድ ላይ እየተራመደችም ታለቅስ ጀመረ። ከሱ ጋር ስትኖራቸው የነበሩ ደስተኛ ህይወቶችን ለብቻዋ ለመኖር እየሞከረች ነበረ። ጊዜያቶች ባለፉ ቁጥር ግን ልቧ በጣም እየተሰበረ ነው። ያንን ህይወት መልመድ ሁላ ከብዷት ነበረ። ነገር ግን ጠንካራ ነበረች። እንደምኞቷም እዛ የተመኘችው ያረጀ ቤትን በማሳድ የራሷን የኬክ መሸጫ ሱቅ መክፈት ችላ ነበረ። እሷ ኬክ ቤት ብቻ የሚገኘው በብዙ ሰዎች የሚወደደው ኬክ ደግሞ ለሱ ለልደቱ የምትሰራለት እሱ የሚወደው አረንጓዴ ኬክ ነበረ። አዲስ ዓመትም ገብቷል። ዛሬ የሱ ልደት እንደሚሆን በማሰብም በሱ ትውስታ ውስጥ ገብታ ኬኳን እየሰራች በነበረበት ጊዜ አንድ ሰው ወደ ሱቋ ነበር የመጣው። ሰውየውም የጠየቀው ልዩ የቤቱ ኬክ የሆነውን አረንጓዴ ኬክ ነበረ። ድምጹን እንደሰማች ትደነግጣለች። ዞር እንዳለችም ያየችው ዩሹዋንን ነበረ። በዚህም ስቅ ብላ ታለቅስ ጀመረ። ነገር ግን ምንም ቢሆን ስለማንነቷ እንደማትናገር እያሰበች ነበረ። እሱ ግን እንዳጋጣሚ ሆኖ ቤት ውስጥ ያየው ገና በልጅነታቸው የሰጠችውን የጥንቸል አሻንጉሊት ነበረ። እሱንም እንዳየ በመደናገጥ እሷ የልጅነት ጓደኛው ሹያን እንደሆነች ይጠይቃታል። አሁን እውነቱን ስላወቀ አይደለሁም ማለት አልፈለገችም፣ እንደሆነች ነበር የነገረችው። ሲያያትም በጣም ደስተኛ ሆኖ ነበረ። ታዲያ ሁለቱም ወደ ውጪ በመውጣት እሱ በልጅነቱ ሲመኘው የነበረው በረዶ ሲዘንብ እየተመለከቱ ነበረ። ታዲያ በመመልከታቸው ውስጥ ግን እጣ ፈንታ አንድ እድል እንደሰጠቻቸውና በአሁኑ እስከ ዘላለም ድረስ አብረው እንደሚሆኑ ቃል እየተገባቡ ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።